የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በጌታ ጸጋ 97ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ አንደኛ ነገሥት ምዕራፍ 7 ላይ ጀምረን እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ነገሥት ምዕራፍ 7 ሰለሞንም የራሱን ቤት በ13 ዓመት ሰራ፣ የቤቱንም ስራ ሁሉ ጨረሰ። የሊባኖስም ዱር ቤት የሚባል ቤትን ሰራ። ርዝመቱንም 100 ክንድ ስፋቱንም 50 ክንድ ቁመቱንም 30 ክንድ አደረገ። የዝግባም እንጨት በሶስት ተራ በተሰሩ አዕማድ ላይ ቆሞ ነበረ። በአዕማዱም ላይ የዝግባ እንጨት አግዳሚ ሰረገሎች ነበሩ። አዕማዱም ላይ በነበሩ አግዳሚዎች ቤቱ በዝግባ ሳንቃ ተሸፍኖ ነበረ። አዕማዱም በአንዱ ተራ 15 በአንዱ ተራ 15 እየሆኑ 45 ነበሩ። መስኮቶቹም በሶስት ተራ ነበሩ። መስኮቶቹም ፊት ለፊት ይተያዩ ነበረ። ደጆቹና መስኮቶቹ ሁሉ 4 ማዕዘን ነበሩ። መስኮቶቹም በሶስት ተራ ሆነው ፊት ለፊት ይተያዩ ነበረ። አዕማዱም ያሉበትን ቤት ሰራ። ርዝመቱም 50 ክንድ ስፋቱም 30 ክንድ ነበረ። በእርሱም ፊት ደግሞ አዕማድና መድረክ ያሉበት ወለል ነበረ። ደግሞም የሚፈርድበት ዙፋን ያለበትን የፍርድ ቤት አደረገ። ከወለሉም አንስቶ እስከ ጣራው ድረስ በዝግባ እንጨት ተሸፍኖ ነበረ። ከፍርድ ሰቀላ ወደ ውስጥ በሌላውም አደባባይ ውስጥ የነበረውን መኖሪያ ቤት እንዲሁ ሰራ። እንደዚሁም ያለ ቤት ሰለሞን ላገባት ለፈርዖን ልጅ ቤት ሰራ። እነዚህም ሁሉ ከመሰረቱ ጀምሮ እስከ ጉልላቱ ድረስ በጥሩ በተጠረበና በውስጥና በውጭ በልክ በተከረከመ ድንጋይ ተሰርተው ነበረ። በውጭውም እስከ ታላቁ አደባባይ ድረስ እንዲሁ ነበረ። መሰረቱም 10 ወይም 8 ክንድ በሆነ በጥሩና በታላቅ ድንጋይ ተሰርቶ ነበረ። በላዩም ልክ ሆኖ የተከረከመ ጥሩ ድንጋይና የዝግባ ሳንቃ ነበረ። በታላቁም አደባባይ ዙሪያ የነበረው ቅጥር እንደ እግዚአብሔር ቤት እንደ ውስጠኛው አደባባይ ቅጥርና እንደ ቤቱ ወለል 3ቱ ተራ በተጠረበ ድንጋይ አንዱም ተራ በዝግባ ሳንቃ ተሰርቶ ነበረ። ንጉሱም ሰለሞን ልኮ ኪራምን ከጢሮስ አስመጣ። እርሱም ከንፍታሌም ወገን የነበረች የባለ አልባ ሴት ልጅ ነበረ። አባቱም የጢሮስ ሰው ናስ ሰራተኛ ነበረ። የናስንም ስራ ሁሉ ይሰራ ዘንድ በጥበብና በማስተዋል በብልሃትም ተሞልቶ ነበረ። ወደ ንጉሱም ወደ ሰለሞን መጥቶ ስራውን ሁሉ ሰራ። 2ቱን የናስ አዕማድ አደረገ። የአንዱም አምድ ቁመት 18 ክንድ ነበረ። የዙሪያውን መጠን 12 ክንድ ነበረ። የአምዱም ውፍረት 1 ጋት ነበረ፣ ውስጥ ክፍትም ነበረ። ሁለተኛውም አምድ እንዲሁ ነበረ። በሁለቱም አዕማድ ራስ ላይ እንዲቀመጡ ከፈሰሰ ናስ 2 ጉልላት ሰራ። የአንዱም ጉልላት ቁመት 5 ክንድ የሁለተኛውም ጉልላት ቁመት 5 ክንድ ነበረ። በአዕማዱም ራስ ላይ የነበሩት ጉልላቶች ይሸፍኑት ዘንድ 2 እንደ መርበብ ስራ አደረገ። አንዱም መርበብ በአንዱ ጉልላት፣ ሁለተኛው መርበብ ለሁለተኛው ጉልላት ነበረ። ሮማኖችንም ሰራ። በአንዱ ጉልላት ዙሪያ በተራ 200 ሮማኖች ነበሩ። በአንድም መርበብ ላይ 2 ተራ ነበረ። እንዲሁም ለሁለተኛው ጉልላት አደረገ። በወለሉ አዕማድ በነበሩት ጉልላቶች ላይ የሱፍ አበባ የሚመስል ስራ 4 ክንድ አድርጎ ቀረጸ። በሁለቱ አዕማድ በነበሩት ጉልላሎች ላይ በመርበቡ ስራ አጠገብ ሮማኖቹን አደረገ። አዕማዱንም በመቅደሱ ወለል አጠገብ አቆማቸው። የቀኙንም አምድ አቁሞ ያቁም ብሎ ጠራው። የግራውንም አምድ አቁሞ በለዝ ብሎ ጠራው። በአዕማዱም ራስ ላይ የሱፍ አበባ የሚመስል ስራ ነበረ። እንዲሁም የአዕማዱ ስራ ተጨረሰ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኩሬ ሰራ። ከከንፈሩም በታች ለ1 ክንድ 10 ለ1 ክንድም 10 ጉብጉቦች አዞረበት። እርሱም በቀለጠ ጊዜ ጉብጉቦቹ በ2 ተራ ከእርሱ ጋር አብረው ቀልጠው ነበረ። ኩሬውም በ12 በሬዎች ምስል ላይ ተቀምጦ ነበረ። ከእነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምስራቅ ይመለከቱ ነበረ። ኩሬውም በላያቸው ነበረ። የሁሉም ጀርባቸው በስተ ውስጥ ነው። ውፍረቱም 1 ጋት ነበረ። ከንፈሩም እንደ ጽዋ ከንፈር ተሰርቶ ነበረ። እንደ ሱፍ አበባዎች ሆኖ ተከርክሞ ነበረ። 2000 የባዶስ መስፈሪያ ይይዝ ነበረ። 10 የናስ መቀመጫዎችን ሰራ። የአንዱም መቀመጫ ርዝመት 4 ክንድ ወርዱም 4 ክንድ ቁመቱም 3 ክንድ ነበረ። የመቀመጫውም ስራ እንዲህ ነበረ። በክፈፎችም መካከል ያለውን ሰንበር ይመስል ነበረ። በክፈፎችም መካከል በነበሩት ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ። እንዲሁ በክፈፎቹ ላይ ነበረ። በአንበሳዎቹና ከበሬዎቹ በታች ሻኩራ የሚመስል ተንጠልጥሎ ነበረ። በየመቀመጫዎቹም ሁሉ 4 የናስ መንኮራኩሮች ነበሩባቸው። መንኮራኩሮቹ የሚዞሩበትን የናስ ወስከምት ሰራ። ከመታጠቢያውም ሰን በታች በ4ቱ ማዕዘን በኩል 4 በምስል የፈሰሱ እግሮች ነበሩ። በክፈፉም ውስጥ የነበረ አንገት 1 ክንድ ነበረ። አንገቱም ድቡልቡል ነበረ። ቁመቱም ክንድ ተኩል ነበረ። በአንገቱም ላይ ቅርጽ ነበረበት። ክፈፉ ግን 4 ማዕዘን ነበረ እንጂ
ድቡልቡል አልነበረም። አራቱም መንኮራኩሮች ከሰንበሮቹ በታች ነበሩ። የመንኮራኩሮቹም ወስከምት በመቀመጫው ውስጥ ነበረ። የመንኮራኩሩም ቁመት 1 ተኩል ነበረ። የመንኮራኩሮቹም ስራ እንደ ሰረገላ መንኮራኩር ነበረ። ወስከምቶቹና የመንኮራኩሮቹ ክፈፍ ቅርትቶቹም ወስከምቱም የሚገባበት ቧንቧ ሁሉ በምስል የፈሰሰ ነበረ። ከእያንዳንዱ መቀመጫ በአራቱ ማዕዘን በኩል 4 ደገፋዎች ነበሩ። ደገፋዎቹም ከመቀመጫው ጋር ተገጥመው ነበረ። በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበረ። በመቀመጫም ላይ የነበሩ መያዣዎችና ሰንበሮች ከእርሱ ጋር ይጋጠሙ ነበረ። በመያዣዎችና በሰንበሮቹ ላይ ኪሩቤልና አንበሳዎችን የዘንባባውንም ዛፍ እንደመጠናቸው ቀረጸ። በዙሪያውም ሻኩራ አደረገ። እንዲሁም 10ሩን መቀመጫዎች ሰራ። ሁሉም በምስልና በመጠን በንድፍም ትክክሎች ነበሩ። 10ሩንም የናስ መታጠቢያ ሰን ሰራ። አንዱ መታጠቢያ ሰን 40 የባዶስ መስፈሪያ ያነሳ ነበረ። እያንዳንዱ መታጠቢያ ሰን 4 ክንድ ነበረ። በ10ሩ መቀመጫዎች ላይ በእያንዳንዱ አንዳንድ መታጠቢያ ሰን ይቀመጥ ነበረ። 5ቱንም መቀመጫዎች በቤቱ ቀኝ 5ቱንም በቤቱ ግራ አኖራቸው። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም እንጨቶችና መጫሪያዎችን ድስቶችንም ሰራ። ኪራምም ለንጉሱ ለሰለሞን በእግዚአብሔር ቤት የሰራውን ስራ ሁሉ ጨረሰ። 2ቱ ማዕማድ በአዕማዱ ላይ የነበሩትም ኩብ በሚመስሉት ጉልላቶች፣ በአዕማዱም ላይ የነበሩትን 2ቱን ጉልላቶች የሚሸፍኑትን 2ቱን መርበቦች፣ በአዕማዱም ላይ የነበሩትን 2ቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ በሁለት ተራ አድርጎ ለ2ቱ መርበቦች 400 ሮማኖች አደረገ። 10ሩንም መቀመጫዎች በመቀመጫዎችም ላይ የሚቀመጡትን 10ሩን መታጠቢያ ሰን፣ አንዱንም ኩሬ ከኩሬውን በታች የሚሆኑትን 12ቱን በሬዎች፣ ምንቸቶቹንም መጫሪያዎቹንም ድስቶቹንም አደረገ። ኪራምም ለንጉሱ ለሰለሞን ለእግዚአብሔር ቤት የሰራው ይህ ዕቃ ሁሉ የጋለ ናስ ነበረ። በዮርዳኖስ ሜዳ በሱኮትና በጸርታን መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰለሞንም ዕቃውን ሁሉ ሳያስመዝን አኖረ። የናሱም ሚዛን ከክብደቱ የተነሳ አይቆጠርም ነበረ። ሰለሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ አሰራ። የወርቁን መሰዊያ፣ የገጹንም ህብስት የነበረበትን የወርቅ ገበታ፣ በቅድስተ ቅዱሳኑ ፊት 5ቱ በቀኝ 5ቱ በግራ የሚቀመጡትን ከጥሩ ወርቅ የተሰሩትን መቅረዞች፣ የወርቁንም አበባዎችና ቀንዲሎች፣ መኮስተሪያዎቹን፣ ከጥሩ ወርቅም የተሰሩትን ጽዋዎች፣ ጉጠቶች፣ ድስቶችና ጭልፋዎች፣ ማንደጃዎቹንም፣ ለውስጠኛው ቤት ለቅድስተ ቅዱሳን ደጆች፣ ለቤተ መቅደሱ ደጆች የሚሆኑትን የወርቅ ማጠፊያዎች አሰራ። እንዲሁ ንጉሱ ሰለሞን በእግዚአብሔር ቤት ውስጥ ያሰራው ስራ ሁሉ ተፈጸመ። አባቱ ዳዊት የቀደሰውን ብርና ወርቅ ዕቃም ሰለሞን አገባ፣ በእግዚአብሔር ቤት ውስጥ በነበሩ ግምጃ ቤቶች አኖረው። አንደኛ ነገሥት ምዕራፍ 8። ሰለሞንም የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎች፣ የነገድ አለቆች ሁሉ፣ የእስራኤል ልጆች፣ የአባቶቻቸው ቤቶች መሳፍንት ንጉሱ ሰለሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ኤታኒም በሚባል በ7ኛው ወር በበዓሉ ጊዜ ወደ ንጉሱ ወደ ሰለሞን ተከማቹ። የእስራኤል ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን አነሱ። የእግዚአብሔርም ታቦት፣ የመገናኛውም ድንኳን፣ በድንኳን ውስጥ የነበረውም የተቀደሰውን ዕቃ ሁሉ አመጡ። እነዚህንም ሁሉ ካህናቱና ሌዋውያኑ አመጡ። ንጉሱም ሰለሞን ከእርሱም ጋር የተሰበሰቡ የእስራኤል ማህበር ሁሉ ከእርሱ ጋር በታቦቱ ፊት ሆነው ከብዛታቸው የተነሳ የማይቆጠሩትና የማይመጠኑትን በጎችና በሬዎች ይሰዉ ነበረ። ካህናቱም የእግዚአብሔርን ቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ በኪሩቤል ክንፍ በታች ወደ ነበረው ወደ ስፍራው አመጡት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበረ። ኪሩቤልም ታቦቱንና መሎጊያዎቹን በስተላይ በኩል ሸፍነው ነበረ። መሎጊያዎቹም ረጃጅሞች ነበሩ። በቅድስተ ቅዱሳን ፊት ከመቅደሱ ውስጥ ጫፎቻቸው ይታዩ ነበረ። በውጭ ያለ ግን አያቸውም ነበረ። እስከ ዛሬም ድረስ በዚያ አሉ። በታቦቱም ውስጥ የእስራኤል ልጆች ከግብጽ ምድር በወጡ ጊዜ እግዚአብሔር ከነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም። ካህናቱ ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበትን ማደሪያ ቤት በእውነት ሰራውልህ አለ። ንጉሱም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ሕዝቤን እስራኤልን ከግብጽ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥኩም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ስም ቤት ይሰራ ዘንድ በልቡ አሰበ። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትዘራ ዘንድ በልብህ አስበሃልና ይህን በልብህ ማሰብ መልካም አደረግክ። ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤት ይሰራል እንጂ ቤት የምትሰራልኝ አንተ አይደለህም አለው።
እግዚአብሔርም የተናገረውን ቃል አጸና። እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳው፣ በእስራኤልም ዙፋን ተቀመጥኩኝ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራው። ከግብጽ ምድር ባወጣቸው ጊዜ ከአባቶቻቸው ጋር ያደረገው የእግዚአብሔር ቃል ኪዳን ላለበት ታቦት ስፍራ በዚህ ያደረኩለት። የእስራኤልም ጉባኤ ሁሉ እያዩ ሰለሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ፣ እንዲህም አለ። የእስራኤል አምላክ አቤቱ፣ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅክ በአፍህ ተናገርክ፣ እስከ ዛሬው ቀንም በእጅ ፈጸምከው። አሁንም የእስራኤል አምላክ አቤቱ፣ አንተ በፊቴ እንደሄድክ ልጆችህም መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለአባቴ ለዳዊት ጠብቅ። አሁንም የእስራኤል አምላክ ሆይ ለባሪያህ ለአባቴ ለዳዊት ተናገርከውን ቃል እባክህ ይጽና። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ይልቁኑ የሰራሁት ቤት እንዴት ያንስ? ነገር ግን አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት። ዛሬ ባሪያህ በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ሌሊትና ቀን የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩ መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያ ፊት ቢምል በሰማይ ስማ አድርግም። በባሪያዎችህ ላይ ዳኛ ሁን፣ በበደለኛው ላይ ፍረድ፣ መንገዱንም በራሱ ላይ መልስበት። ንጹሑን አጽድቀው እንደ ጽድቁም ክፈለው። ሕዝብህ እስራኤል አንተን ስለበደሉ ከጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህን ቢያከብሩ በዚህ ቤት ቢጸልዩና ቢለምኑ አንተ በሰማይ ስማ፣ የሕዝብህን የእስራኤልን ኃጢአት ይቅር በል፣ ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለበደሉ ሰማይ በተዘጋ ጊዜ ዝናብን ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህን ቢያከብሩ ባስጨነካቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ፣ የሚሄዱበትንም መልካም መንገድ በማሳየት የባሪያዎችና የሕዝብን የእስራኤልን ኃጢአት ይቅር በል። ለሕዝብህም ርስት አድርገ ለሰጠሃት ምድር ዝናብ ስጥ። በምድርም ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን የሕዝብህም ጠላት የአገሩን ቀበሌዎች ከቦ ቢያስጨንቃቸው መቅሰፍትና ደዌ ሁሉ ቢሆን ማናቸውም ሰው የልቡን ሕመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያህ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰው ልጆች ልብ ሁሉ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ከሕዝብህም ከእስራኤል ወገን ያልሆነ እንግዳ ታላቁን ስምህን ብርቱይቱንም እጅህን የተዘረጋውንም ክንድህን ሰምቶ ስለ ስምህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ። የምድርን አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩ ዘንድ በዚህ በሰራሁት ቤት ስምህ እንደተጠራ ያውቁ ዘንድ እንግዳውም የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ከተማ እኔም ለስምህ ወደ ሰራውት ቤት ለእግዚአብሔር ቢጸልዩ ጸሎታቸውን ልመናቸውን በሰማይ ስማ፣ ፍርድን አድርግላቸው። የማይበድልም ሰው የለምና አንተን ቢበድሉ ተቆጥተህም ለጠላቶቻቸው አሳልፈ ብትሰጣቸው ሩቅ ወይም ቅርብ ወደሆነ ወደ ጠላቶቻቸው ሀገር ቢማረኩም በተማረኩበት ሀገር ሆነው በልባቸው ንስሐ ቢገቡ በማራኪዎቹ ሀገር ሳሉ ተመልሰው ኃጢአት ሰርተናል፣ በድለንማል፣ ክፉም አድርገናል ብለው ቢለምኑህ በማረኳቸው በጠላቶቻቸው ሀገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራውት ቤት ቢጸልዩ ጸሎታቸውና ልመናቸውን በማደሪያህ በሰማይ ስማ፣ ፍርድንም አድርግላቸው። አንተም የበደሉህን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል፣ ይራሩላቸውም ዘንድ በማረኳቸው ፊት ምሕረትን ስጣቸው። ከግብጽ ምድር ከብረት እቶን ውስጥ ያወጣሃቸው ሕዝብህና ርስትህ ናቸውና በጠሩህ ጊዜ ሁሉ ትሰማቸው ዘንድ ለባሪያህና ለሕዝብህ ለእስራኤል ልመና ዓይኖችህ የተገለጡ ይሁኑ። ጌታ እግዚአብሔር ሆይ አባቶቻችንን ከግብጽ ባወጣህ ጊዜ በባሪያህ በሙሴ እጅ እንደተናገርክ ርስት የሆኑ ዘንድ ከምድር አሕዛብ ሁሉ ለይታቸዋልና። ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምፅ ሲመርቅ እንዲህ አለ። እንደተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከኛ ጋር ይሁን፣ አይተወን አይጣለንም። በመንገዱም ሁሉ እንሄድ ዘንድ ለአባቶቻችን የሚያዘዛትን ስርዓትና ፍርድ ትእዛዙን የምንጠብቅ ዘንድ ልባችንን ወደ እርሱ ያዘነብል ዘንድ ለባሪያውና ለሕዝቡ ለእስራኤል በየዕለቱ ፍርድን ያደርግ ዘንድ ይህቺ በእግዚአብሔር ፊት የለመንኳት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን። የምድር አሕዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ
ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬው ቀን በስርዓቱ ትሄዱ ዘንድ ትእዛዙን ትጠብቁ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ ፍጹም ይሁን። ንጉሱም ከእርሱ ጋር እስራኤልም ሁሉ በእግዚአብሔር ፊት መስዋዕትን ሰው። ሰለሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መስዋዕት 22,000 በሬዎችና 120,000 በጎች አቀረበ። ንጉሱና የእስራኤል ልጆች ሁሉ እንዲሁ የእግዚአብሔርን ቤት ቀደሱ። በእግዚአብሔር ፊት ያለው የናሱ መሰዊያ የሚቃጠለውን መስዋዕትና የእህሉን ቁርባን የደህንነቱን መስዋዕት ስብ ይይዝ ዘንድ ታናሽ ስለነበረ በዚያ የሚቃጠለውን መስዋዕትና የእህሉን ቁርባን የደህንነቱን መስዋዕት ስብ አሳርጓልና በእግዚአብሔር ቤት ፊት የነበረውን የአደባባዩን መካከል ንጉሱ በዚያን ቀን ቀደሰ። በዚያም ዘመን ሰለሞን ከእርሱም ጋር እስራኤልም ሁሉ ከሐማት መግቢያ ጀምሮ እስከ ግብጽ ወንዝ ድረስ ያለ ታላቅ ጉባኤ በአምላካችን በእግዚአብሔር ፊት 7 ቀን በዓሉን አደረጉ። በ8ኛውም ቀን ህዝቡን አሰናበተ። እነርሱም ንጉሱን መረቁ። እግዚአብሔርም ለባሪያው ለዳዊት እና ለህዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትን አድርገው ወደ ስፍራቸው ሄዱ። አንደኛ ነገሥት ምዕራፍ 9። ሰለሞንም የእግዚአብሔርን ቤት የንጉሱን ቤትና ሰለሞን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባኦን ለሰለሞን እንደተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው፣ በፊቴ የጸለይከውን ጸሎትህና ልመናህን ሰምቻለሁ። ለዘላለምም ስሜ በዚያ ያድር ዘንድ ይህንን የሰራኸውን ቤት ቀድሻለሁ። ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩህን ሁሉ ብታደርግ ሥርዓቴን ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርኩ የመንግስትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዝና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ። ለስሜም የቀደስኩትን ይህንን ቤት ከፊቴ እጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል። በዚያ የሚያልፍ ሁሉ እያፏጨ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲያደረገ ብሎ ይደነቃል። መልሰውም ከግብጽ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለተከተሉ ስለሰገዱላቸውም ስላመለኳቸውም ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ሰለሞንም የእግዚአብሔርን ቤትና የንጉሱን ቤት ሁለቱንም ቤቶች የሰራበት 20 ዓመት በተፈጸመ ጊዜ ንጉሱ ሰለሞን በገሊላ ምድር ያሉትን 20 ከተሞች ለኪራም ሰጠው። የጢሮስም ንጉስ ኪራም የሚሻውን ያህል የዝግባ ጥድ እንጨት የሚሻውንም ያህል ወርቅ ሁሉ ለሰለሞን ሰጥቶት ነበረ። ኪራምም ሰለሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም። እርሱም ወንድሜ ሆይ የሰጠኸኝ እነዚህ ከተሞች ምንድናቸው? አለ። እስከ ዛሬም ድረስ የከቡል ሀገር ተብለው ተጠሩ። ኪራምም 120 መክሊት ወርቅ ለንጉሱ ላከ። ንጉሱ ሰለሞን የእግዚአብሔርን ቤትና የራሱን ቤት ሚሎንም የኢየሩሳሌምንም ቅጥር ሐጾርንም መጊዶንም ጌዝርንም ይሰራ ዘንድ ገባሮችን መልምሎ ነበረ። የግብጽ ንጉስ ፈርዖን ወጥቶ ጌዝርን ይዞ ነበረ፣ በእሳትም አቃጥሎ ነበረ። በከተማም የኖሩትን ከነአናውያንን ገድሎ ነበረ። ለልጁም ለሰለሞን ሚስት ትሎት አድርጎ ሰጥቶት ነበረ። ሰለሞንም ጌዝርን የታችኛውን ቤት ሐሮን በዓላትንም በምድረ በዳም ሀገር ያለችውንም ተድሞርን ለሰለሞን የነበሩትን የዕቃ ቤት ከተሞች ሁሉ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግስቱ ምድር ሁሉ ሰለሞን ይሰራ ዘንድ የወደደውን ሁሉ ሰራ። ከእስራኤልም ልጆች ዘንድ ያልነበሩትን ከአሞራውያንና ከኬጢያውያን ከፌርዛውያን ከኤዊያውያን ከኢያቡሳውያን የቀሩትን የእስራኤል ልጆች ያጠፏቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ሰለሞን እስከዛሬ ድረስ ገባሮች አድርጎ መለመላቸው። ሰለሞንም ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ ሎሌዎች፣ መሳፍንት፣ አለቆች፣ የሰረገሎችና ፈረሶች ባልደራሶች ነበሩ። ሰለሞንም በሚሰራው ስራ ላይ ሰራተኛውን ሕዝብ የሚያዙ አለቆች 550 ነበሩ። የፈርዖን ልጅ ከዳዊት ከተማ ሰለሞን ወደ ሰራላት ወደ ቤቷ መጣች። በዚያን ጊዜ ሚሎን ሰራ። ሰለሞንም በየዓመቱ 3 ጊዜ የሚቃጠለውን እና የደህንነቱን መስዋዕት ለእግዚአብሔር በሰራው መሰዊያ ላይ ያሳርግ ነበረ። በእግዚአብሔር ፊት ባለው መሰዊያ ላይ ዕጣን ያሳርግ ነበረ። ቤቱንም ጨረሰ። ንጉሱም ሰለሞን በኤዶሚያስ ምድር በኤርትራ ባህር ዳር በኤሎት አጠገብ ባለችው በኤጽዮን ጋብር መርከቦችን ሰራ። ባሪያዎች ኪራምም በእነዚያ መርከቦች ከሰለሞን ባሪያዎች የባህሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፊርም መጡ። ከዚያም 420 መክሊተ ወርቅ ወሰዱ። ወደ ንጉሱም ወደ ሰለሞን ይዘውት መጡ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ አሁን የተነበበውን ክፍል ስለምናጠና መታችሁ አብረን እናጥና። ጸጋ ይብዛላችሁ።